ሰላም ቻናላችን ተከታታዮች እንደምን አላችሁ? ጉድ ስፖርቶች ነን። የሳቱን መረጃ ይዘንላችሁ መተናል። በትራክ ውድድሮች ታሪክ ከፍተኛ ሽልማት የሚያስገኘው የግራንድ ስላም ውድድር በጃማይካዋ ኪንግስተን ዛሬ ይጀምራል። በቅርብ ዓመታት በውድድር ቁጥር ማነስ ምክንያት እየተቀዛቀዘ የነበረውን የትራክ ሩጫ ያነቃቃል ተብሎ የሚጠበቀው በቀድሞ የ4 ጊዜ የኦሎምፒክ አሸናፊ በማይክል ጆንሰን የተመሰረተው የትራክ ግራንድ ስላም ውድድር የትራክና የሜዳ ተግባራትን ይዞ ዛሬ ይከሰታል ማለት ነው። ውድድሩ የተነደፈው ለአትሌቶች የመታየትና የስፖንሰርሺፕ እድሎችን እንዲያገኙ ለመርዳት ይህም ትልልቅ አትሌቶች በተደጋጋሚ እርስ በርስ እንዲገናኙ እድሎችን የሚከፍት ይሆናል ተብሎ ነው የሚጠበቀው። ውድድሩ በሁለቱም ጾታ ከ100 ሜትር እስከ 5000 ሜትር ድረስ ያሉ አትሌቶች በውድድር ዓመቱ ባስመዘገቡት የተሻለ ሰዓት መሰረት ተጋብዘውና በማናጀሮቻቸው አማካኝነት የመካፈል እድል ያገኛሉ ነው የተባለው። አትሌት ጽጌ ገብረሰላማ በዚህ ውድድር ላይ አስቀድማ በመመዝገብ የመጀመሪያው አትሌት ሆናለች። እስካሁን ድረስ አትሌት ድሪቤ ወልተጂ፣ አትሌት ሀጎስ ገብረህይወትና አትሌት ጥላሁን ኃይሌ እንዲሁም እጅጋየሁ ታዬ በዚህ ውድድር ላይ እንደሚሳተፉ የተረጋገጠ ነው። በአጠቃላይ 96 አትሌቶች የሚካፈሉበት አዲስ የትራክ ግራንድ ስላም ሊግ በ4 ግራንድ ስላም ውድድሮች የመጀመሪያ ዓመት እስከ 12.6 ሚሊዮን ዶላር ሽልማት ያሳፍሳል ነው የተባለው። በሎስ አንጀለስ ከተማ መቀመጫውን ያደረገው የትራክ ግራንድ ስላም ከ30 ሚሊዮን ዶላር በላይ ኢንቨስትመንት ለውድድሩ እንደሚያፈስ ነው እንግዲህ የታወቀው። ሌትስ ራን ባሳለፍነው መስከረም ወር ባወጣው መረጃ መሰረት ውድድሩ በሎስ አንጀለስ፣ ኒውዮርክ፣ ጃማይካ ኪንግስተን እንዲሁም በእንግሊዟ በርሚንግሃም በሚያዝያ ወር 2 ሳምንት እና በግንቦት ወር 2 ሳምንታት እንደሚካሄድም ተዘግቧል። የትራክ ግራንድ ስላም ውድድር አትሌቶች በአንድ የውድድር ዘርፍ 4ቱን የግራንድ ስላም ሊጎች ቢያሸንፉ 400,000 የአሜሪካ ዶላር ያገኛሉ ይላል መረጃው። እንግዲህ በአንድ ሊግ የግራንድ ስላም የሽልማት ገንዘብ አንደኛ ለወጣ 1000 የአሜሪካ ዶላር፣ ሁለተኛ ለወጣው 50,000 የአሜሪካ ዶላር፣ ሶስተኛ ለወጣው ደግሞ 30,000 የአሜሪካ ዶላር፣ አራተኛ ለወጣው 25,000 የአሜሪካ ዶላር እየሸለመ ይጓዛል። አምስተኛ የሚወጣው 20,000 የአሜሪካ ዶላር ወደ ኪሱ ያስገባል። ስድስተኛ የሚወጣው 15,000 የአሜሪካ ዶላር፣ ሰባተኛ የሚወጣው 12,500 የአሜሪካ ዶላር የሚያገኝ ይሆናል። ስምንተኛ የወጣው ደግሞ 10,000 የአሜሪካ ዶላር እንዲሁ ተሸላሚ ይሆናል። አትሌቶችን በገንዘብ ሽልማት ተጠቃሚ ያደርጋል የተባለውና በቀድሞው የኦሎምፒክ ሜዳሊስት ማይክል ጆንሰን የተመሰረተው የግራንድ ስላም ትራክ ውድድር ዛሬ ሌሊት ይጀምራል ማለት ነው። በአንድ ዓመት ውስጥ በ4 ከተሞች ላይ የሚደረገው ውድድር ቀዳሚውን ከዛሬ ሌሊት ጀምሮ ለ3 ተከታታይ ቀናት በጃማይካ ዋና ከተማ ኪንግስተን ላይ ያካሂዳል። በ6 ዘርፎች እያንዳንዳቸው 2 ውድድሮችን ይይዛሉ። እነዚህ ዘርፎች ማለት ነው ውድድሩ የሚካሄድ ይሆናል። በ6 ዘርፎች ይካሄዳል። 100 በ200 ሜትር፣ 100 በ110 ሜትር መሰናክል እንዲሁም 100 ሜትር ውድድር፣ 200 በ400 ሜትር፣ 400 በ400 ሜትር መሰናክል፣ 800 ሜትር፣ 1500 ሜትር እንዲሁም 3000 ሜትር እና 5000 ሜትር ውድድሮች ናቸው እንግዲህ የሚካሄዱት። እያንዳንዱ አትሌት በአንድ ከተማ በሚደረገው ውድድር ላይ በሁለት የተለያዩ ርቀቶች ይወዳደራል። ለግራንድ ስላም ፊርማቸውን ያኖሩት ሀጎስ ገብረህይወት፣ ድርቤ ወልተጂና ጽጌ ገብረሰላማ በውድድሩ ተሳታፊ የሚሆኑ ኢትዮጵያውያን አትሌቶቻችን ናቸው። ዛሬ ከእኩለ ሌሊት ጀምሮ ውድድሩ ጅማሮውን ሲያደርግ ከሌሊቱ 9 ሰዓት ከ4 ደቂቃ በሚጀምረው የሴቶች 3000 ሜትር አትሌት ጽጌ ገብረሰላማ ትወዳደራለች። አትሌት ድርቤ ወልተጂ ደግሞ ከሌሊቱ 9 ሰዓት ከ21 ጀምሮ በ800 ሜትር የምትካፈል ይሆናል። አትሌት በሪዮ አረጋዊ በበኩሉ ሌሊት 9 ሰዓት ከ56 በሚጀምረው የ5000 ሜትር ውድድር ላይ ተሳታፊ ይሆናል። በነጥብ ድምር አጠቃላይ የውድድር ዘርፉ አሸናፊ የሚሆኑ አትሌቶች እያንዳንዳቸው የ100,000 ዶላር ተሸላሚ ይሆናሉ ነው የተባለው። እንግዲህ የትራክ ውድድሮች ከቅርብ ጊዜ በኋላ እየተቀዛቀዙ መምጣታቸው ይታወቃል። የዓለም አትሌቲክስ ማህበር በትራክ ላይ እንደ ረጅም ርቀት ከ3000 ሜትር በላይ የማወዳደር ፍላጎት የለውም የሚሉትም በርካቶች ሐሳባቸውን ሲያንሸራሽሩ ነበር። 3000 ሜትር መሰናክልና 5000 ሜትር ከዳይመንድ ሊግ ተሰርዘዋል። ለቲቪ ስርጭት አይመቹም በሚል የማያሳምን ሰበብ መሰረዛቸው የሚታወቅ ነው። ከ70 ዓመታት በፊት በእንግሊዝና በአሜሪካ አትሌቶች በመላው ዓለም የተስፋፋው የረጅም ርቀት ሩጫ ዛሬ
ዛሬ ላይ ህልውናው በምስራቅ አፍሪካ ሀገራት ኢትዮጵያና ኬንያ ስር መውደቁ ነው እንግዲህ ለትራክ ውድድሮች እንግዲህ አላስፈላጊነት እየተጠቀሰ የሚገኘው በምክንያትነት በግሪክ የኦሎምፒክ መሰረት የጣለበት የማራቶን ውድድር ጨምሮ የትራክ ምርጥ ውድድሮች የሚባሉት 10000 ሜትር እና 5000 ሜትር በሚያሳስብ ሁኔታ ውስጥ መግባታቸው ይነገራል። በተለይ በትራክ ላይ የሚካሄዱት የረጅም ርቀት ሩጫዎች ከዋና ውድድሮች ተርታ ከመውጣታቸውም በላይ ከረጅም ርቀት ሩጫዎች ከባድ የሚባለው 10000 ሜትር በዚህ የውድድር አይነት ስኬታማ የሆኑ ሯጮች ከፕሮፌሽናል አትሌቶች በቀዳሚነት የሚጠቀሱ ናቸው። 5000 ሜትር ወደ ሩጫ ስፖርት ለመግባት የመጀመሪያው ምርጫ የሆነና በትራክ ላይ ማራኪ ውድድር የሚታይበት እንደሆነ ይታወቃል። ሁለቱ የረጅም ርቀት የውድድር አይነቶች ፕሮፌሽናል አትሌቶች ከ10 እና ከ15 ዓመታት በላይ የሩጫ ዘመን እንዲኖራቸው ያዘጋጇቸዋል። አትሌቶች በትራክ ላይ ሲወዳደሩ ቆይተው በአገር አቋራጭ በማራቶንና በጎዳና ላይ የሩጫ ውድድሮች ውጤታማ እንዲሆኑም እነዚህ እንግዲህ የትራክ ውድድሮች እጅጉን ያስፈልጓቸዋል። በኦሎምፒክ በዓለም አትሌቲክስ ሻምፒዮናና በሌሎች ዓለም አቀፍ ውድድሮች የበርካታ ሀገራት አትሌቶችን በማሳተፍ የተለዩ ናቸው። 10000 እና 5000 የትራክ ውድድሮች ማለት ነው። የአትሌቲክስ ብቃት መገለጫ፣ የአትሌቶች ጽናት መለኪያ እንዲሁም አስደናቂ ፉክክራቸው የሚታወቁ ነበሩ። እነዚህ ውድድሮች በአጠቃላይ በትራክ ላይ የሚካሄዱ የረጅምም ሆነ መካከለኛ ርቀት ውድድሮች በዓለም የአትሌቲክስ ስፖርት ታሪክ ላይ ጉልህ ሚና እንደነበራቸው ሁላችንም እናስታውሳለን። እኛም አትሌቶች በዚህ ረገድ እጅግ አንጸባራቂ የሆነ ድልን ማስመዝገባቸው ይታወሳል። በተለያዩ የዓለም ክፍሎች በየዓመቱ በትራክ ላይ ይካሄዱ የነበሩ የረጅም ርቀት ውድድሮች አሁን እንግዲህ የተመናመኑ መምጣታቸው ነው የሚታወቀው። በኦሎምፒክና በዓለም አትሌቲክስ ሻምፒዮና ላይ እየተወሰኑ ይገኛሉ። የ10000 ሜትር የትራክ ውድድር ከቀድሞ የጎልደን ሊግ እና ሌሎች የውድድር መርሃ ግብሮች ከወጣ እንግዲህ ረጅም ዓመታትን አስቆጥሯል። ዛሬ ላይ 10000 ከትራክ ወጥቶ በ10 ኪሎ ሜትር የጎዳና ላይ ሩጫ መለወጡ ያሳዝናል የሚሉ በርካቶች ናቸው። የዓለም አትሌቲክስ ማህበር ባሳለፋቸው ውሳኔዎች በ3000 ሜትር መሰናክልና በ5000 ሜትር ላይም ተመሳሳይ አደጋዎች መጋረጣቸው እንግዲህ ይታወቃል። የረጅም ርቀት ተወዳጅነትን የቀነሱ ምክንያቶች በርካቶች ናቸው። ቀጣይም ተጽዕኖ አላቸው የሚሉ የአትሌቲክሱ ዓለም ሰዎች በርካቶች ናቸው። የአትሌቲክስ ማህበር የረጅም ርቀት ውድድሮችን ለሚዲያ አይመቹም በሚል የማያሳምን ምክንያት ከዳይመንድ ሊግ ቢሰርዝም ለስፖርቱ የሚያስፈልገው ትኩረት እንዲቀንስ ሌሎች ሁኔታዎችም አስተዋጽኦ አድርገዋል። እንደ ኢትዮጵያ አትሌቲክስ ፌዴሬሽን መግለጫ ከሆነ ዓለም አቀፉ ማህበር ባስተላለፈው ውሳኔ የምስራቅ አፍሪካ ሀገራት ተጎጂ የሆኑት አህጉራዊ የአፍሪካ አትሌቲክስ ኮንፌዴሬሽን በሙስና ብልሹ አሰራር በመዘፈቁ እንደሆነ ያትታል። የአፍሪካ አትሌቶች በተለይ በረጅም ርቀት ከፍተኛ ስኬት ያስመዘገቡና የኢትዮጵያና የኬንያ የቀድሞ አትሌቶች በዓለም አትሌቲክስ ማህበርና ምክር ቤት ውክልና ማነሱም ሌላው ችግር ነው። ዓለም አቀፉን የአትሌቲክስ የበላይ ተቋም በረጅም ርቀት ውስጥ ያለፉ የቀድሞ አትሌቶች እየመሩት ቢሆንም ከፍተኛ የውጤት ክብረ ወሰን ያላቸው የኢትዮጵያና ኬንያ በታዋቂ አትሌቶቻቸው በቂ ውክልና አለማግኘታቸው ሌላው የሚነሳው ሙግት ነው። እንግዲህ በትራክ ውድድሮች በረጅምና በመካከለኛ ርቀት የሚታየውን መቀዛቀዝ እንግዲህ በቅርብ ዓመታት በውድድሩ ቁጥር ማነስ ምክንያት እየተቀዛቀዘ የነበረውን ይህን እንግዲህ የትራክ ሩጫ ያነቃቃል ተብሎ የሚጠበቀው ነው የአሁኑ ውድድር። አትሌቶችም ከፍተኛ ገንዘብ ይዝቁበታል ተብሎ ይጠበቃል። እንግዲህ የቻናላችን ተከታታዮች ከቻናላችን ጋር አብራችሁን እየሆናችሁ መረጃችንን ስለምትከታተሉ እናመሰግናለን። ለሌሎችም እንዲደርሱ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እንገናኛለን። ሰላም።